ቅድስት ታሪክ ሰራች። ጥጋበኛዋንና ባለጌዋን ወይዘሮ ማህሌትን አጋለጠቻት። እውነቱን ለጋሼ ነው የምነግርብሽ፣ እዚህ ቤትም ሰው እንደመጣ አውቃለሁ ብላ አስፈራራቻት። ግማሽ ሚሊዮን ብር ካላዘጋጀሽና ካልሰጠሽኝ ሁሉንም ነገር እነግረዋለሁ ለብሩክ። ያንን ምስኪን ሰው ስትጫወችበትማ አይኔ ያየ ዝም ማለት አልችልም ስትል ለማህሌት ነገረቻት። ማህሌትም እንዴት እንደዚህ ታደርጊያለሽ ብላ በዛች በቤት ሰራተኛዋ በቅድስት ላይም እዛተችባት። ጌታ አንጥቼ ነው ይህንን ያህል ገንዘብ ሁሉ የምሰጥሽ ስትል ተናገረች። ግን ቅድስት ገንዘቡን የፈለገችው ለዛች ለልጇ ለህፃኗ ልጅ ለምሳሌ ለሕክምና እንዲሆን ነው። ብሩክም ለሞገስ ሄዶ አዘገየህብኝ እኮ ገንዘቡን እንዴት ነው የምታደርግልኝ ብሎ ሲነግረውም አሁንም እንደማያገኝለትና ትንሽ ጊዜ ስጠኝ እሰጥሃለሁ፣ ካላመንከኝ ለሌላ ሰው ሽጠው ብሎ ለብሩክ ሲነግረው ብሩክም አመሰግናለሁ ብሎ ከሞገስ ጋር ተነስቶ ወደ ቤት ሄዷል። ቅድስት ከቤት ወታ የትሄዳ ነው ቅድስት ብሎ ለማህሌት ሲነግራትም እኔ እያለው አሁንም የምታስበው ስለሷ ነው፣ እኔ ሚስትህ እያለሁ ስለ ቤት ሰራተኛ ነው ወይ የምትጨነቀው? ከፈለገ ደውለህ ጠይቃት ስትል ለብሩክ ነገረችው። ብሩክም ቅድስት ለዚህ ቤት ታስፈልጋለች፣ አብሶ ደግሞ ለልጄ ለምሳሌ ሲል ለማህሌት ነግሯታል። ማህሌት በጣም ተንጨረጨረች። ልጅ ምሳሌም ቅድስት የትሄዳ ነው አባዬ ብላ ብሩክን ጠየቀችው። ትመጣለች ብሎ ለልጁ ሲመልስላት እኔ አለሁልሽ አይደለም ወይ ለምንድነው እሷን የምትፈልጊያት ስትል ለልጅቷ ነገረቻት። ልጅ ምሳሌ እኔ የምፈልገው ቅድስት ነው ብላ መለሰ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ምሳሌ ድራማ ክፍል 19 ተለቀቀ። የእንጀራ ልጇን የምትመርዟ ወይዘሮ ማህሌት ጨካኟ ሴት በዛሬው ክፍል ላይ ተዋርዳለች። ኢፍራታም ቤት መታ ያለቻት ለምንድነው ብሩክን ወደዚህ ቤት ሄደሽ ወደዛ ቤት ሄድ ብለሽ የተናገርሽ ብላ ስትነግራት እኔ አይደለሁም ቅድስት ናት ያለችው ብላ የሷን ስራ ወደ ቅድስት አዙራለች። ቅድስት ደግሞ ስለምን እንደምታወሩ እኔ የማውቀው ጉዳይ የለም ምን እያላችሁ ነው ብላ ስትመልስም ማህሌት ተብዩዋ ተንኮለኛዋ በጣም ትዝትባታል። አንጅማ በጣም ጠግበሻል፣ አሁን ይዋጣልናልም፣ አለቅሽም፣ አንቅሻለሁ፣ አሰቃይሻለሁ፣ ገልሻለሁ እያለች በቅድስት ላይ ስትዝትባት ቅድስትም እውነቱን ልንገርሽ በባለፈው እዚህ ቤት ሰው እንዳስገባሽ አውቃለሁ፣ እውነቱን ሁሉ ለጋሼ እነግረዋለሁ ብላ ለመናገር ወደ ውጪ ስትወጣ ይችላል ጠገበችብኝ እያለች ለኢፍራታ ስትነግራት ኢፍራታም አዎ በጣም ጠገበችብሽ፣ አናትሽ ላይ እኮ ወጣችብሽ ብላ ለዛች ለጓደኛዋ አስመስላት ነግራታለች። ኢፍራታም ከሞገስ ጋር ሆና ስለ ጓደኛዋ መጥፎ እያወራች እሱም የምትናገረውን ነገር ሁሉ በሪከርድ አስቀምጦላታል። ከብሩክ ጋር ቆማ ስለ ማህሌት መጥፎ እያወራች እሱም ደግሞ እንዴት ማለት እያለ ከዛች ከኢፍራታ የተናገረችውን እየሰማ ነበር። መርዝም ልትሰጣት የተዘጋጀችው ማህሌት ናት። ልጅቷንም ምሳሌን ያሳገተቻት ማህሌት ናት። እውነቱን ለብሩክ ነግረነው ለምን እሷ ከኛ ከህይወታችን እንድትወጣ አናደርግም ብላ ለሞገስ ትነግሯል። እውነትም ቀላል ሰው አይደለሽም፣ የልጅቷን መታገት እንኳን እውነት እኔም አውቃለሁ ብሎ ይነግራታል። አሁንም ቤት መርዝ ሌላ እንዳዘጋጀችና ምሳሌን ልትገላት እንደሆነ ለሞገስ ትነግሯለች። ያንን እውነቱን ደግሞ ለብሩክ አሳልፈን ከሰጠነው በኔና ባንተ ፍቅር መካከል ማህሌት ልትኖር አትችልም ብላ ለሞገስ ትነግሯለች። ሞገስም ያንን የያዘውን ቮይስ አስቀምጦ ወደ አሰበው ቦታ ለመውሰድ ሞክሯል። እሷም ደግሞ ያለችው እንዴት እስካሁንስ እምቢ ብላ ስትለው ሪከርድ አድርጌያለሁ ይዣለሁ፣ ከእንግዲህ በኋላ ምንም ነገር የምታመጪው ነገር የለም፣ ስልክሽ ወዴትና መታዘዝ ብቻ ነው ያለብሽ ብሎ የተመኘውን ለመፈጸምም ወደ ክላስ ይዟት ገብቷል። ያንን ካደረገ በኋላ እሷም እዚህ ጋር በጣም ትናደድና እሱ ከዛ እንድትወጣለት ትፈልጓል። ብሩክም በጣም ተናዶ ወደ ቤት በተመለሰበት ሰዓት የኬዳ
ነው ብሎ ልጅቷን ሲጠራ የቤት ሰራተኛዋን ቅድስትን ለምን እሷን ትጠራለህ? እኔ ባለቤትህ ሚስትህ እያለሁ ስለሷ ነው ወይ የምታስበው የምትጨነቀው? እያለች እየጨቀጨቀችው ነው። አንተ እኮ ከኔ ጋር ከራቅህ ቆይተሃል፣ ሰልችቻለሁ እያለች አትስመኝም ወይ እያለች ለብሩክ እየነገረችው ነው። እሱ ግን ያቺ ልጅ በጣም ለልጁ ስለምታስፈልገውና ለዛ ቤት ስለምታስፈልገው ነው እውነቱንም ለቅድስት ነግሯታል። ልጅቷ እስከምትድን ብቻ እንጂ ከወይዘሮ ማህሌት ጋር መቆየት የሚፈልገው በልቡ ፈቷታል። በአደባባይ ባልፈታትም ብሎ ለቅድስት ነግሯታል። ቅድስትም ቤቱን ሌላ ሰው እንኳን ቢገዛ መልካም ነው፣ በአንድ ሰው ላይ ብቻ ተስፋ አታድርግ ብላ እንዲጠነቀቅም ከጓደኛውም አስጠንቅቃ ለብሩክ ነግሯለች። ሁለቱም ምስጢራቸውን በልባቸው ይዘው ልጅቷ እንድትታከምላቸው ነበር ጥረታቸው። ወደ ውጪ ወጣም እሱ እንደሆነ ብሩክ ወይዘሮ ማህሌትን እንደሚፈታት አውቃለሁ፣ አሁን ለምን እሷን በሚዛት አሊዛትም እያለች ወስናለች። እሷን የማሸነፊያዋ ግማሽ ሚሊዮን ብር እንድትከፍል ያለበለዚያ ቪዲዮውን ወይንም የሰራችውን እውነቱን ቤት የመጣውን ሰው አሳልፋ ለብሩክ እንደምትናገርባት ስትነግራት እንዴት እንደዚህ ታደርጊያለሽ ብላ በጣም ተጨንቃ ነበር። ይሄን ያህል ብር እኔ ከየት አመጣዋለሁ? እንዴት እንደዚህ ታደርጊኛለሽ? አሁንማ በእግሪ ስር ሆንኩልሽ ቅድስት እያለች ጭንቅላቷን ይዛ ተንበርክካ በጣም ትስቅ ብላለች። እኔ እንደዚህ ቶኒ አይደለም የሞገስም ምንም አይነት ቪዲዮ አላከልኝም፣ የራቁት ቪዲዮ ግን አንቺ ከሞገስ ጋር ያወራሻቸውን ያንን ቀርጭሻለሁ፣ አሳልፌ እሰጥብሻለሁ። ያንን ነገር ካደረግሽ ነጻ ትወጫለሽ፣ ያለበለዚያ ግን በጭራሽ ብላ እውነቱን ትነግራታለች። ያንንም እሺ ብላ ቃል ትገባለች። ለአጋቹ ጋር ተነጋግራ እንዲያግትላት አድርጋ ነበር። አጋቹም ደግሞ ገንዘብ እፈልጋለሁ ሲላት ገንዘቡን ከየት እንደምታመጣው ጭንቋታ። ለኤፍራታ ደውላ አጋቹ እኮ ገንዘብ አለኝ ብላ ከየት እንደምታመጣው ጨንቋታል። በቃ እሷን ካሳገትሻት አንቺ ሰላም ትኖሪያለሽ ብላ ያችን ቅድስትን ለማሳገት ሞክራለች። ብሩክም ወደ ጓደኛው ሄዶ ጊዜው ስለጨመረበትና እሱ ጊዜ እየጨመረ ገንዘቡን መስጠት ያልፈለገው እንዲሁም በገዛ ገንዘቡ ቤትና ንብረቱን ሸጦ የገዛ ገንዘቡን እየለመነና እየተለማመጠ ያለው ብሩክም ወደ ጓደኛው ሄዶ እውነቱን እንዲሰጠው ሲነግረው አሁን ስራ እየሰራሁበት ነው፣ ያሁኑን ክፍያ ልጨርስና እሰጥሃለሁ፣ ደግሞ አትጨነቅ ብሎ ስለ ማህሌትም አንስቶበት ነበር። ማህሌትም እንዴት ናት ብሎ ሲጠይቀው ጥሩ ናት፣ ግን ካንተ ጋር ትደዋወላላችሁ ወይ ብሎ ሲነግረው አዎ አልፎ አልፎ እንደዋወላለን፣ በተደዋወልንም ሰዓት ስለ አንተ ነው የምታወራው ብሎ ለብሩክ ይነግሯል። ብሩክም እቅር ይለዋል። አሁንም በድጋሜ ልንገርህ፣ በቃ ገንዘቡን ስጠኝ፣ የልጄ ህይወት በጣም ጨንቆኛል፣ እያሳሰበኝ ነው፣ ጊዜ እየጨመርክብኝ ነው፣ ካልሆነ እውነቱን ንገረኝ ብሎ ሲነግረው እኔ ስለተጨነቀህ ነው እንጂ እኔ ቤት ሞልቶኛል ብሎ ደግሞም ዱባይ ስራ እየሰራሁ ነው ብሎ ለብሩክ ይነግሯል። ብሩክ በተጨነቀበት ሰዓት እሱ ስለራሱ ስራና ሌላ ብዙ ቦታ ቤቶች አሉኝ፣ አንተ ስለተጨነቀህ ነው እንጂ ቤትክን መግዛት የፈለኩት፣ ካልፈለክ እኔ እንድገዛ ለሌላ ሰው ማስማማት ና መሸጥ ትችላለህ ብሎ ለብሩክ ሲነግረው ብሩክም አመሰግናለሁ ብሎ ተነስቶ ከሞገስ ጋር ይሄዳል። ቅድስትም ለብሩክ ደውላ የትነሽ ብሎ ሲጠይቃት ጋሼ ደህና ነኝ አለው እመጣለሁ ቅድስት ትደውልልኝ ብላ ቅድስት እንድትደውላት አድርጋል። ቅድስት ግን እሷ አለችበት ቦታ ተቀጣጥረው እውነቱን አስጠንቅቃ ለማህሌት ቅድስት ነግራታል። በዚያም እየፈራችም ቢሆን ገንዘቡን ከሰውን ፈልጋ ቢሆን ያን ግማሽ ሚሊዮን ብር ለቅድስት እንደምትሰጣትና ቅድስት ደግሞ ያ ገንዘብ ለሕፃኗ ልጅ መታከሚያ እንዲውል እየወሰነችው ነው። ያለበለዚያ ምንም ምስጢር የምትይዝላት የለም። እውነቱን ሲጎዳ ማየት ስለማልፈልግ ያ መልካምና የዋህ ሰው በላው ላይ እንደዛ ስትጫወችበት አይኔ እያየ ዝም ማለት ስለማልችል እናገርብሻለሁ ብላ ለብሩክ
እንደምትናገር ነግራታል። በቃ እንዳትናገርብኝ ያልሽኝን አደርጋለሁ ብላ ባለቻት መሰረትም ብሩን ኬትም ፈልጋ ለዛች ልጅ እንድትሰጣት ትፈልጋል። ብሩክም ወደ ቤት በመጣ ሰዓት ሁለቱ ከኢፍራታ ጋር እየተመካከሩ ብሩክ ሲመጣ ልጁን ይዞ ከትምህርት ቤት ኢፍራታ ተብዬዋ ብድግ ብላ ትነሳለች። ቆይ ይቺ ልጅ ግን ስነሳ ሁልጊዜም ሰላም ሳትለኝና ሳታወራኝ ለምንድነው ተነስታ የምትሄደው? እኔ እንዳልጠይቃት ፈልጌ ነው ወይ? ወደ ቤት ሄድ እያለችኝ እሷ ናት ወደ ቤት እንዲሄድ የፈለገችበትን ምክንያትን እንዳልጠይቃት ነው ወይ ብላ ስትናገር አይደለም እሷ እኮ አይደለችም ሄድ እያለችህ የቤት ሰራተኛዋ ቅድስት ናት ብላ ስትነግረው ቅድስት ትጠራለች። ቅድስት ስትጠራ አንቺ ነሽ ወይ እኔ ወደ ቤት እንድመጣ የደወልሽልኝ ብሎ ሲነግራት አረበ ጭራሽ እኔ አይደለሁም መስተ በቃ እያለች ሐሳቧን ትቀይራለች። እሷ እስከምታወራ ድረስ እንኳን ያልፈቀደችው ግራ የገባት። በመጨረሻም ወደ ውጪ ወተሽ ማንጎ ገዝተሽ ነይ ለብሩክ ብላ ወደ ሱቅ ልካታለች። ከሰፈር እንዳትገዢ ራቅ ካለ ከጥሩ ገዝተሽ ነይ ብላ ለአጋቹ ደውላ ወጣላለች ብላ ላጋቹ ትነግሯለች። ቅድስትስ በቀጣዩ ጣፋንታ ምን ይገጥማት ይሆን? እውነት ያ አጋች የተባለው ሰውዬስ ይፈጽመው ይሆን ወይስ አሳልፎ እውነቱን ለብሩክ ይናገር ይሆን? በባለፈው ልጁን አግቷል። በሁለተኛ ደግሞ ደውላ ገንዘቡን በልተዝም ያልከው ለምንድነው ሰራተኛዋንም እንድታግትልኝ ብላ ስትነግረው እሱን እንኳን ሙሉ በሙሉ ተስፋ ባይኖረንም እንሞክረዋለን ብሎ ለሷ አስጠንቅቋት ነበር። በአሁን ላይ ገንዘቡን አስገቢ ገንዘቡን ፈልገዋለሁ ብሎ ለወይዘሮ ማህሌት የነገራት እውነት ቅድስትን ይዞ ያግታት ይሆን? ሞገስስ በሞገስስ ላይ ብሩክ ምን አይነት እርምጃ ይወስድበት ይሆን? እያፌዘበትና እየቀለደበት የገዛ ልጁ አደጋ ላይ እንድትወድቅ እየፈለገው በጣም መጥፎው ጓደኛ ላይ ምን አይነት እርምጃ ይወስድበት ይሆን? እውነቱን ሲሰማ ያችስ ባለጌ ሚስቱና ሞገስ እየሰሩት ያለውን ስራ ከኋላው ያንን ያውቅና ይደርስበት ይሆን? ቅድስትስ እውነት ብሩን ትቀበል ትሰጣት ይሆን ወይስ አሳልፋ እውነቱን ለብሩክ ትናገር ይሆን? ያንን ደግሞ በቀጣይ ክፍል የምናይ ይሆናል። ቤተሰብ ለዛሬው የነበረን ክፍል ይህንን ይመስላል። ምሳሌ ድራማ ክፍል 19 በጣም ደስ የሚልና በቀጣዩ ክፍል እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ቤተሰብ። ቅድስት ታሪክ ሰራች። ጥጋበኛዋንና ባለጌዋን ወይዘሮ ማህሌትን አጋለጠቻት። እውነቱን ለጋሼ ነው የምነግርብሽ፣ እዚህ ቤትም ሰው እንደመጣ አውቃለሁ።